ለፀጉር እድገታችን ወሳኝ የሆኑ እኛ የምንሳሳታቸው ነገሮች የመጀመሪያው የጭንቅላት ቆዳ ንጽህና መጠበቅ ነው። ለምን እንደሆነ ታውቃላችሁ? አንደኛ ጭንቅላታችን ቆዳ ላይ ዘይቶች፣ ቆሻሻዎች እንዲሁም ላይክ እንደ ፎሮፎር ያሉ ደረቅ ነገሮች ተለጥፈው ስለሚገኙ ፀጉራችንን እድገቱን በደንብ ስለሚቀንሱት ፀጉራችንን በደንብ መታጠብና በደንብ ንጹህ መሆኑን እርግጠኛ መሆን። ሁለተኛ ጭንቅላታችንን ማሳጅ ማድረግ ስንል ከ5 እስከ 10 ደቂቃ የሚሆኑ ደቂቃዎችን የደም ዝውውራችን በደንብ እንዲዘዋወርና እንዲበረታታ ወይንም ፈጣን እንዲሁም ለፀጉራችን እድገት ድጋፍ እንዲሰጠው ፀጉራችን በደንብ ማሳጅ መደረግ አለበት። ሲቀጥል የፀጉር እርጥበትን ማቆየት ነው። ብዙ ጊዜ የፀጉር እርጥበት ማቆየት ስንባል ፀጉራችን እርጥብ ሆኖ ሳይሆን ፀጉራችንን ከታጠብን በኋላ ላይክ እንደ ሊቪንግ ኮንዲሽነር ወይም ዘይት ነገሮችን ወይም ማስክ ነገሮችን ፀጉራችንን መቀባት። ብዙ ጊዜ ፀጉራችን ሲደርቅ ስለሆነ የሚሰባበረው ማለት ነው። ከዛ በተለይ ተመጣጣኝ የሆነ ምግቦችን ወይም የምንመገባቸው ነገሮች በጣም ለፀጉራችን ጤናማነት ትልቅ ነገር አለው። አንደኛ ፕሮቲኖችን፣ ብረት ነገሮችን፣ ቫይታሚን እና ጤናማ የሆኑ ምግቦችን ለምሳሌ ልስጠቅስላችሁ እንቁላል፣ አሳ፣ አቮካዶ፣ ስፓኒች፣ ለውዝ፣ ቦለቄ የመሳሰሉ ነገሮችን የምንጠቀም ከሆነ ፀጉራችን ከጠበቅነው በላይና ከምንገምተው በላይ በጣም ጤናማ ይሆናል። ብዙ ጊዜ ፀጉራችን ይሄ በጣም ስትሬተሮችን የምንጠቀም ከሆነ የፀጉር መተኮሻዎቹ ነው በጣም ሀይ ሙቀት ያላቸው የፀጉር መተኮሻ የምንጠቀም ከሆነ በጣም ፀጉራችን ለማደግ ምንም ያድጋል ብለን መጠበቅ ራሱ የለብንም። ሌላኛው ደግሞ የምንጠቀማቸው ማበጠሪያዎቻችን በጣም ጥቅጥቅ ያሉ ባይሆኑ የተመረጠ ነው። አፋቸው ሰፋፊ ልክ እዚህ ላይ እንዳስቀመጥኩላችሁ አፋቸው ሰፋፊ የፀጉር ማበጠሪያዎችን መጠቀም። እንደገና የፀጉር ጫፉን መቁረጥ። ብዙ ጊዜ ፀጉራችን ጫፉ መንታ ስለሚያወጣ ማክሲመም በየ3 ወሩ ፀጉራችን መቆረጥ መቻል አለበት። ሲቀጥል ደግሞ ብዙ ጊዜ ትዕግስት ማድረግ አለብን። ዛሬ ፀጉር ቅባት ቀብተ ነው ፀጉር ዛሬ አያድግም። ስለዚህ ፀጉር ጊዜና ታይም ይፈልጋል፣ ወቅትን እንክብካቤ ይፈልጋል። ፀጉር ቀስ በቀስ ነው የእድገት ለውጡ የሚታየው። በዛሬው የለም። ማክሲመም በወር በ2 ወር ለውጥ እያየንበት ነው የምንሄደው። ስለዚህ ትዕግስትን ይጠይቃል ማለት ነው። በጣም የብዙዎች ጋር የሚስተዋለው ጭንቀት፣ ሀሳብ፣ እንቅልፍ ማንተኛ ከሆነ የፀጉር መበጣጠስና መሰባበር እንዲሁም መርገፍ በብዛት ስለሚታይ ጥንቃቄ ማድረግ አለባችሁ። ከምንም በላይ ለጭንቅላታችን የሚስማሙ ዘይቶችን ወይም የምንጠቀማቸው ለምሳሌ እንደ ሮዝሜሪ፣ እንደ ካስተር፣ ኮኮናት፣ የወይራ ዘይቶች እንዲሁም ቆንጆ የሚባሉ ተፈጥሯዊ ወይንም በቤት ውስጥ የምንሰራቸው ጤናማ ዘይቶችን መጠቀም መቻል አለባችሁ። ከምንም በላይ ግን ፀጉራችሁ እየወደቀ በጣም እየረገፈ የምትቸገሩ ከሆነ ተፈጥሯዊ ላይክ እንደ ዝንጅብል ውሃ፣ የቅርንፉድ ውሃን ተጠቀሙ። በጣም ነው የማመሰግነው። በቀጣይ ሌላ ቪዲዮ እስካመጣላችሁ መልካም ጊዜ። ላይክ እና ሰብስክራይብ ማድረግ እንዳትረሱ።